ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ልድረስ ብለናል። እነሆ ቃል ስፖርት ዩቲዩብ ቻናል ተጀመረ። እነሆ ዛሬ ተወዳጁ የእንግሊዝ ፕሪሚየር ሊግም ጅማሮን ያደርጋል። ቃል ስፖርት ዩቲዩብ ቻናል ውድ ቤተሰቦቻችን ባጫጭር ስፖርታዊ መረጃዎቻችን አርሰናል ከኮቨንትሪ ሲቲ ዛሬ ፕሪሚየር ሊጉ ይጀምራል፣ ነገም ይቀጥላል። እስከ ሰኞ ድረስ ፕሪሚየር ሊግ ጨዋታ አለ። ቅድመ ግምት ግን አጋሩን የምንደግፏቸውን ክለቦች። ቃል ስፖርት ዩቲዩብ ቻናል በእንግሊዝ በርከት ያሉ መረጃዎችን፣ በአውሮፓ ሀያላን ክለቦችን፣ በአውሮፓ የዝውውር መስኮቱ 2 ሳምንት ገደማ ይቀርዋልና በስፋት ጥንቅሮችን ይዘንበት መተናል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ጥንቅቅ ያሉ መረጃዎችንም ዛሬም ይዘን መተናል። ከፕሪሚየር ሊግ መክፈቻ እስከ መዝጊያው ሰላም ያደርሰን። ቃል ስፖርት ዩቲዩብ ቻናል ሁሉንም መረጃዎች እንደ ሁልጊዜው ጥንቅቅ አድርገን ግን ማድረሳችንን እንቀጥላለን። መረጃውን የማካፍላችሁ ቃል ነኝ። አብራችሁን ቆዩን። የ2019 የአዲስ አበባ ከተማ ዋንጫ ውድድር ከመስከረም 9 እስከ መስከረም 26 ዓ.ም 2019 ማለት ነው እንደሚካሄድ ይፋ ተደርጓል። ውድድሩ በ6 የአዲስ አበባ ከተማና 2 ተጋባዥ ክለቦች መካከል እንደሚካሄድ የከተማው እግር ኳስ ፌዴሬሽን ይፋ አድርጓል። ቅዱስ ጊዮርጊስ፣ ኢትዮጵያ ቡና፣ መቻል፣ ኢትዮጵያ መድን፣ ኢትዮ ኤሌክትሪክ፣ ኢትዮጵያ ንግድ ባንክ፣ አዳማ ከተማና ጋሞ ጨንቻ እንደሚሳተፉ ተረጋግጧል። በሌላ በኩል የአዲስ አበባ ከተማ እግር ኳስ ፌዴሬሽን ከአንድ 2 አካባቢ የሚጠጉ አጋር ድርጅቶች ጋር ስምምነት ፈጽሟል። 45 ሚሊዮን የኢትዮጵያ ብርም በዚህ ስምምነት የሚያገኝ ይሆናል። ውድድሩ ከመስከረም 9 እስከ መስከረም 26 2019 ዓ.ም ድረስ የሚካሄድ ይሆናል። ይህ ስምምነት ለ3 ዓመት ላይ የተፈረመው፣ ያ ማለት በየዓመቱ የአዲስ አበባ እግር ኳስ ፌዴሬሽን 15 ሚሊዮን ፓውንድ ያገኛል። እግር ኳስ ፌዴሬሽን ውስጥ አርቲስቶች ጭምር እንዳሉበት እንዳትዘነጉ። የአውሮፓ መረጃችን ተጀመረ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በአውሮፓ እግር ኳስ ዛሬ ቁንጮ ከሆነው አንዱ ተወዳጁ የእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት አርሰናል ከኮቬንትሪ ሲቲ በሚያደርጉት ጨዋታ እንደዚሁ ጅማሮን የሚያደርግ ይሆናል። በላሊጋ ሪያል ቤቲስ ከሪያል ሶሴዳድ ምሽት 4 ሰዓት በተመሳይ አርሰናል ከኮቬንትሪ ሲቲ በሚያደርጉት ሰዓት ይጀምራል። የፍራንስ ሊጋም ጅማሮን ያደርጋል። ኦሎምፒክ ማርሴይ ከስትራስቡርግ ጨዋታቸውን እንደዚሁ የሚያደርግ ይሆናል። በጀርመን የዲኤፍፒ ፖካል ጨዋታ ነው የሚያደርጉት። ስትራስቡርግ ከሃንስ ሮስትል ጋር የሚያደርጉት ጨዋታ ምናልባት በትልቁ ሊጠበቅ ይችላል። በነገራችን ለውድ ቤተሰቦቻችን ሌሎችም ሊጎችን በተመለከተ ያው ፕሪሚየር ሊጉ ነገ ይቀጥላል። የጣሊያን ሴሪም ነገ ነው ጅማሮን የሚያደርጉ። ኢንተር ከሞንዛ እንዲሁም ዩዲኒዜ ከኮሞ በተመሳሳይ ሰዓት በሚያደርጉት ምሽት 1 ሰዓት በሚያደርጉት ጨዋታ ጅማሮን የሚያደርግ ይሆናል ማለት ነው። ቅድመ ግምታችሁን ግን ዛሬ አርሰናል ከኮቬንትሪ ሲቲ በሚያደርጉት ጨዋታ ዙሪያ ጀምራችሁ እንዲሁ ልታደርሱን ትችላላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ ከምናውቃቸው ሌጀንዶች አንዱ የሆነው ሳላ ለትራብዞን ስፖር መጫወቱን ቀጥሏል። ትላንትና ትራብዞን ስፖር ከፍራንኮ ቫሮሲ ጋር ጨዋታ አድርጎ ነበረ። በነገራችን ላይ በ10 ተጫዋች የተጫወተው ትራብዞን ስፖርት ትላንትም ተሸንፏል። በፍራንኮ ቫሮሲ ተሸንፏል። ትልቁ ጉዳይ ግን ሳላ ነው። ትላንትና ሳላ ሁለተኛ ጨዋታውን አድርጎ ነበረ ለቡድኑ ትራብዞን ስፖር ጎል ማስቆጠር አልቻለም። 2 ጨዋታ አረገ፣ ምንም ጎል ምንም አሲስት የለውም። ሳላ በቱርክ ሊግ የመጀመሪያ 2 ጨዋታ ጅማሮ ጥሩ አይደለም። ምናልባት በቀጣይ ጨዋታዎች ውስጥ ላይ ሊጉን እየተላመደ በቱርክ መጫወትን እየተላመደ ሲመጣ የሚለው በትልቁ ይጠበቃል። በሳላ በኩል ግን እየቀናው አይደለም። በሊቨርፑል በኩል ሳላን ኮንትራት አቋርጠው በነፃ እንደለቀቁት ግን የሚዘነጋ አይደለም። ስፔሻል ዋን ጆዜ ሞሪኒዮ በርናንዶ ሲልቫ በጣም ከምወዳቸው ተጫዋቾችና ከምወዳቸው ፈራሚዎቼ አንዱ ነው ሲሉ ተደምጧል። ሁሉንም ነገር ጠረጴዛ ላይ ያቀርቦልናል። ከዛ ውስጥ አንዱ በርናንዶ ሲልቫ ቡድኑን ማገዝ ይችላል ብሏልና በእርግጠኝነት ጠብቁ እያሉ ይገኛሉ ጆዜ ሞሪኒዮ። ሉካ ሞድሪች እና ሪዮ ፈርዲናንድ ዘንድሮ ዋንጫ የማድሪድ ነው እያሉ ይገኛሉ። ሉካ ሞድሪች ለትልቅ ክለብ ተጫዋች ያለው ሪያል ማድሪድ አሁንም ትልቅ ነው ብለዋል። በትልቅ ክለብ ውስጥ እንግዲህ ዋንጫዎች በጣም አስፈላጊ ናቸው። ዘንድሮ በሞሪኒዮ ስር ዋንጫ ይገኛል እያለ ይገኛል። የቀድሞ የማንቸስተር ዩናይትድ ሌጀንድ ሪዮ ፈርዲናንድም ከዚህ ጋር በተያያዘ የግል መልከታውን ያጋራል። ሪዮ ፈርዲናንድ ዘንድሮ ሪያል ማድሪድ በጆዜ ሞሪኒዮ ስር ዋንጫ ማንሳት ይችላል ብሏል። በተለይም አዲስ ያመጧቸው ተጫዋቾችን የሚጠቀሙበት መንገድ በጣም ወሳኝነት አለው እያለ ይገኛል። ዝውውሮቹ ለሪያል ማድሪድ የዋንጫ ጉዞ ምክንያት መሆን ይችላሉም እያለ ይገኛል።
ከሰሞኑ ዘ ስፔሻል ዋን ጆዜ ሞሪኖ አንድ በጣም አነጋጋሪ ቃለ መጠይቅ ሰጥተው ነበር። የሪያል ማድሪድ አሰልጣኝ ጆዜ ሞሪኖ የባርሴሎናን ተጫዋች ላሚን ያማልን እንደሚያደንቁ፣ ብቃት እንዳለው፣ በሱ ዕድሜ አውሮፓ እና የዓለም ሻምፒዮን መሆንም ያልተለመደ መሆኑን ጠቅሰው ነገር ግን ማድሪድ መጥቶ መጫወት አይችልም ምክንያቱም የኔ ስብስብ ከሱ የተሻለ በጣም ጥራት ያለው ስብስብ አለው ብለው ነበረ። እናም በሪያል ማድሪድ ባሉ ተጫዋቾች ምክንያት ላሚን ያማል እድል አያገኝም ብለው ነበረ። ነገር ግን ፕሎይ ማርኬት የላሚን ያማልን ቡድን ባርሴሎናን ለቀጣይ ውድድር ዓመት የሻምፒዮንስ ሊግ ቁንጮ ቡድን አድርጎታል። ፕሎይ ማርኬት በሚቀጥለው የውድድር ዓመት ባርሴሎና የላሊጋውንም የአውሮፓ ሻምፒዮንስ ሊግንም ዋንጫ ያነሳል እያለ ይገኛል። የክለቦችን ዋንጫ የማንሳትም ቅድመ ግምት ሲያስቀምጥ ሻምፒዮንስ ሊግን ባርሴሎና 18 በመቶ፣ ፓሪስ ሰን ዠርሜን እና አርሰናል 15 በመቶ፣ ባየር ሙኒክ 14 በመቶ ብሎ ሪያል ማድሪድን 13 በመቶ ነው የሰጠው። ስለዚህ ዘንድሮ ባርሴሎና በነ ላሚን ያማል፣ በነ ሮድሪ፣ በነ ፔድሪ፣ በነ ራፊኒያ በአዲሶቹ እና አዴሚ ጭምር እየታገዘ የሻምፒዮንስ ሊግ ዋንጫን ያለ ጥርጥር ያነሳል እያለ ነው ባርሴሎና። በእርግጥ ዘንድሮ ነባሮቹም አዲስ መጮቹም ወሬያቸው ሁሉ ዘንድሮ ሻምፒዮንስ ሊግ ነው እያሉ ነውና ባርሴሎና ቆርጦ የተነሳበት መድረክ እንደሆነ ይታወቃል። የፈረንሳዩ ክለብ ፓሪስ ሰን ዠርሜን በከፍተኛ የሙቀት መጠን ምክንያት ሜዳው መጎዳቱን ተከትሎ ጨዋታውን በፓርክ ደ ፕሪንስ ማድረግ እንደማይችል ይፋ አድርጓል። ታሪካዊ ፓርክ ደ ፕሪንስ ስቴዲየም በሰሞኑ ከፍተኛ ሙቀት መጠን ምክንያት በከፍተኛ ሁኔታ መጎዳቱን ተከትሎ የተጫዋቾች ደህንነት መጠበቅ ሲባል ጨዋታው ወደ ሌላ ስፍራ እንደሚዘዋወር የሊጉ አስተዳዳሪ አካልም አስታውቋል። ከሰሞኑ ፓሪስን ጨምሮ የተወሰኑ የፈረንሳይ አካባቢዎች ከፍተኛ የተባለ እስከ 41 ዲግሪ ሴንቲግሬድ ድረስ ከፍተኛ ሙቀት እየተመዘገበ ነው። ፓሪስ ሰን ዠርሜን ሬንስን በሚገጥምበት የሊጉ የመጀመሪያ ሳምንት መርሃ ግብር ብሪታኒ ላይ ጨዋታው ይካሄዳል እየተባለ ነው። ውድ የቃል ስፖርት ዩቲዩብ ቻናል በአውሮፓ የምትገኙ ባለፉት አንድ ወር ገደማ የሙቀት ነገር በጣም አሳሳቢ ነው እየተባለ ነው። በአካባቢ የምትገኙ በተለይም በአውሮፓ አካባቢ ስፔን፣ ጣሊያን፣ ፈረንሳይ አካባቢ የሙቀቱ ሁኔታ ግን እንዴት ያለ ነው? በዛው ልታጋሩን ትችላላችሁ። ውድ ቤተሰቦቻችን ኢንተር ሚላን የከርትስ ጆንስን ዝውውር አጠናቀቅ ያለው ብሏል። ከርትስ ጆንስ እስከ 2031 ኮንትራቱን በኢንተር ሚላን ፈርሟል። 30 ሚሊዮን ዩሮ ቀጥታ የሚከፈል 5 ሚሊዮን ዩሮ የተጫዋቹ አቋም እየታየ የሚከፈል ዝውውር ሂሳብ ከሊቨርፑል ወደ ኢንተር ሚላን አቀንቷል። ተረጋግጧል፣ ተጠናቋል። ሊቨርፑል በቦታው ላይ ምን ያደርጋል የሚለው በቀጣይ የሚጠበቅ ይሆናል። ቃል ስፖርት ዩቲዩብ ቻናል እንከታተለዋለን። በጣም ለየት ያለ መረጃ ግን በዚሁ እናስታውሳችሁ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የዛሬ 5 ዓመት ጀደን ሳንቾና ፖል ላቤሌ ፖግባ የዩናይትድ በጣም አስፈሪዎቹ ተጫዋቾች ነበሩ። ዛሬ ላይ ውድ ቤተሰቦቻችን ከ5 ዓመት በኋላ ሁለቱ ተጫዋቾች ሲዝኖች ሲጀመሩ ክለብ አልባ ናቸው። ፖግባም ከሞናኮ ተሰናብቷል፣ ሳንቾም ከዩናይትድ ተሰናብቷል። ያለ ክለብ ይገኛሉ። ሁኔታዎች እንዴት ተቀይረዋል? ለማንኛውም ሁለቱ ቢጫወቱ የምትሉበት ክለብ ካለ ጻፉልን። መረጃዎቹንም አካፍላችሁ ቃል ነኝ። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ መረጃ እንሻገር። ላይክ ሰብስክራይብ ማድረግ ግን እንዳይረሳም። ተወዳጁ የእንግሊዝ ፕሪሚየር ሊግ ከረጅም ጊዜ በኋላ ያለ ፔፕ ጋርዲዮላ እና ያለ ክሎፕ በዚህ ዓመት ይካሄዳል። በርከት ያሉ ሌጀንዶቹን ኮከቦቹን ያጣበት ዓመት ነው። በሊቨርፑል እንደ ሳላ ያለ ኮከብ ማንመለከተው ይሆናል። በየክለቦቹ በርካታ አዳዲስ ነገሮችን የምንመለከትበት ዓመት ይሆናል። ዛሬ ፕሪሚየር ሊጉ ጅማሮን ያደርጋልም። ቀጥል ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ከዙር ጋር በተያያዘ አስቶን ቪላ ታይለር ሃርውድ ቢልስን ለማስፈረም 18 ሚሊዮን ፓውንድ እና ተጨማሪ ቦነሶችን ለሳውዝሃምፕተን አቀርበዋል። ሳውዝሃምፕተኖች ተጫዋቹ በዚህ ገንዘብ መሸጥ አንፈልግም ብለዋል እና የዝውውር ሂሳቡ እንዲጨምርላቸው ይፈልጋሉ። አስቶን ቪላዎች ኤዜሬ ኮንሳን ለመተካት ከያዟቸው አማራጭ እቅዶች ውስጥ አንደኛው እንደሆነ እየተዘገበ ይገኛል። ከዚህ ጋር በተያያዘ ግን እስከ 50 ሚሊዮን ፓውንድ በላይ ገቢ እንዳገኙበት ይታወቃል በኢዜሪ ኮንሳ ዝውውርና ሳውዝሃምፕተኖች ከዛ ላይ የዝውውር ገንዘቡ ከፍ እንዲልላቸው ፍላጎት እንዳላቸው ተጠቁመዋል። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። ዛሬ ተወዳጁ የእንግሊዝ ፕሪሚየር ሊግ ጅማሮን ያደርጋል። በርከት ያሉ ሊጎችም ይቀጥላሉ። በፕሪሚየር ሊግ ሲዝናችን በፊት ግን በዚህ ዓመት ከተሰሙ ዜናዎች ውስጥ ወይም በዚህ ክረምት ላይ ከሰማችሁት ለእናንተ በጣም የደነቃችሁ የትኛው ነበረ? ጻፉልን። ላብነት ያክል ጄሚ ካራገር ያለምንም ጥርጥር ሊቨርፑል ቼልሲ የዚህን የውድድር ዓመት
ዋንጫ ያነሳል እያለ ነው። የቀድሞ የሊቨርፑል ሌጀንድ ነው ጄሚ ካራገር። የአርሰናሉ ሌጀንድ ኢያን ራይት በጣም ለየት ያለ ነገር ዘንድሮ ከሰንደርላንድ ጠብቁ እያለን ነው። የቀድሞ የዩናይትድ ሰው ሮይ ኪን ማንቸስተር ዩናይትድ እና አርሰናል ማርከስ ራሽፈርድ እና ማይልስ ሉዊስ ስኬሊን መቀየር አለባቸው የሚሉ ትልቅ ዜናዎች እንደነበሩ የሚዘነጋ አይደለም። ምናልባት በክረምት ከሰማችሁት ከዝውውርም ሊሆን ይችላል ከሌጀንዶች ሀሳብ በጣም የደነቃችሁና የተገረማችሁበት ግን የቱ ነው? የፕሪሚየር ሊግ የመጀመሪያ ቀን ላይ ነን። ምልከታችሁን እያጋራችሁና አብራችሁን ቆዩን። የተጠናቀቀ ዝውውር አለ። ውድ ቤተሰቦቻችን ቶትናም ሆትስፐርሶች የማንቸስተር ሲቲውን ሳቪኒዮን ለማስፈረም ከራሱ ከሲቲ ጋር ከስምነት ደርሰዋል። በሁለቱ አካላት መካከል ነው እንጂ ስምነት የቸገረው በሳቪኒዮ እና በቶትናም መካከል አምናም ጀምሮ ስምነት እንደነበረ ይታወቃል። በሁለቱ ክለቦች መካከል በቃል የተደረሰው ስምምነትም ሳቪኒዮ ሕክምና ምርመራው ወደ ቶትናም አቀንቶ እንዲያደርግም ፍቃድ ተሰጥቶታል። የዝውውር ሂሳቡ ይፋ አልተደረገም፣ ግን 75 ሚሊዮን ፓውንድ አካባቢ ሊሆን እንደሚችል ተረጋግጧል። አሁን በቀጣይነት ደግሞ የማርሙሽን ዝውውር ለመጨረስ ከሲቲ ጋር የሚደረገው ድርድር ይቀጥላል ማለት ነው። ሲቲ ተጫዋች ማዘዋወርና መሸጥና መግዛት ብቻ ወይንስ ክለቡ በማሬስካ ስር አዲስ እየሆነ ይመስላችኋል? መልካታችሁን ላኩልን። በዚህ ክረምት ሲቲ በርካቶችን ለቋል። ፈልጎም የለቀቃቸውና ቤርናንዶ ሲልቫን ጨምሮ እንደነ ሮድሪ ሳይፈለጋቸው እንደነ ሳቢኒ ያሉ ተጫዋቾች በራሳቸው ሌሎች ክለቦች የመጫወቻ ደቂቃን ፍለጋ እየሄዱ ነውና ሲቲ ቤት ያለው የዝውውር እንቅስቃሴ ግን አዲስ ቡድን የመገንባት አይመስልም ወይ? መልካታችሁን ላኩልን። ሲቲ በቀጣይነት ይህን ቦታ ለማካካስ ማለት ነው የሳቪኒዮን ቦታ በዋነኝነት ቅድሚያ ሰጡት እየሰራ የሚገኘው የፓልሜራሱን የክንፍ አጥቂ አለን ኤሊያስን እንደሆነ ይታወቃል። ድርድሩ ቀጥሏል ውድ ቤተሰቦቻችን። ነገር ግን ከ100 ሚሊዮን ዩሮ በታች እንዴት አድርገው ይሸጡላቸዋል የሚለው ይጠበቃል። ድርድሩ እንደቀጠለ ነው። እዚህ ዝውውር ውስጥ ከ75 ሚሊዮን ፓውንድ አካባቢ ነው። ተመሳሳይ አይነት ወይም ተቀራራቢ የሚባል አይነት ገንዘብ ነው። ወደ 85 ሚሊዮን ፓውንድ በላይ በፓልሜራስ ይጠየቃሉ። ድርድሩ ቀጥሏል። እናጠራዋለን። በምሽትም በሰበር ነግረናችሁ ነበረ። ሌላው ሲቲ በዚህ ዓመት ያጣቸው ጋርዲዮላ በራሳቸው በማሬስካ ስለመታካታቸው እርግጥ አይደለም። ምክንያቱም የፔፕ ጋርዲዮላ ሚዛን በሲቲ ቤት በጣም ከፍ ያለ ነው። ሊጉን 10 ዓመት ተቆጣጥረውት ነበረ። በእንግሊዝ ፕሪሚየር ሊግ ታሪክ በጣም አይካኒክ የሚባሉት አሰልጣኝ ሰር አሌክሳንደር ሻክማን ፈርጉሰን ናቸው። ፔፕ ጋርዲዮላ ከሳቸው በላይ ነጥብ የመሰብሰብ ሪከርድ አላቸው። በጨዋታ በአማካይ ወደ 2.28 ነጥብ የመሰብሰብ ንጻሬ የነበራቸውና ማሬስካ እሳቸውን ወንበር ተክተዋል። ሲቲ እያጣ ያለው ነገር በርከት ያለ ነው። ግን በቦታው ውስጥ ማንን ያመጣል የሚለው በቀጣይ ቀናት ይጠበቃል። ከዝውውር ጋር በተያዘ ሲቲ ቤት ሌላም ተሰናባች ተጫዋች እየሰማ እንገኛለን። ዌስትሃም ዩናይትዶች የማንቸስተር ሲቲውን የ18 ዓመቱን ተጫዋች ዴቪን ሙሳካን ለማስፈረም ከስምነት ደርሷል። ውሰት ውል ነው። ምንም አይነት የመግዛት ግን አማራጭ እንደሌለው እየተነገረ ይገኛል። አብዛኛው ስራ መጠናቀቁንም እንዲሁ ስካይ ስፖርት አረጋግጧል። ይህ እንኳን በወጣት ደረጃ ነው። እንደ አጠቃላይ ሲቲ በዚህ ዓመት በርካቶችን የለቀቀበት ነው ማለት ይቻላል። ተጠባቂዎች ደግሞ አሉ። እነ ሃላንድ ያሉ ተጫዋቾች በዚህ ዓመት በትልቁ ይጠበቃሉ። በማሬስካ ስር በቀደም ተቀይሮ መውጣቱ በጣም አነጋጋሪ ነው። ምናልባት በፕሪሚየር ሊግስ የሚለው ይጠበቃል። ምክንያቱም የእሱ የጨዋታ ስታይል ምናልባት ከእሳቸው ጋር ላይጣጣም ይችላል። እሱ በ90 ደቂቃ ከተከላካይ ጀርባ እየሮጠ የሚያስቆጠራቸው ጎሎችና የሚነካቸው 10-15 ኳሶች ብቻ ናቸው ሊጠቀሱለት የሚችሉት። ግን የፔፕ ጋርዲዮላ አንዱ ኳሊቲያቸው ሃላንድን የተጠቀሙበት ጥራት ነበረ። ለማንኛውም በእግር ኳስ ታሪክ ኦገስት ወር ላይ በአለን ሺረር ብቻ ይበለጣል በርካታ ጎሎችን በማስቆጠር በጥቂት ጨዋታዎች 51 ጎሎች አሉት። አለን ሺረር በ60 ጨዋታ ነው 96 ጎል። ሃላንድ በዚህ ወርም ለሲቲ የሚያስቆጥራቸው ጎሎች በትልቁ የሚጠበቁ ናቸው። ሰማዮቹ በዝውውር መስኮቱ ላይ በርካታ ጥረቶችን ያደርጋሉ ተብሎ ይጠበቃል። በቀሩት ቀናት ቼልሲ ኤንዞ ፈርናንዴዝን ማቆየት ላይ ፍላጎት እንዳለው ትላንትና አሰልጣኙ ራሳቸው አረጋግጠዋል። ነገር ግን ክለቡን ለቆ የሚወጣ ከሆነ አሁንም የአዳም ዋርተንና የአሌክስ ስኮትን ጉዳይ በትኩረት ይከታተላሉ ተብሏል። በነገራችን ላይ ኤንዞ ሞር ወደ ሲቲ የሚያመራ ከሆነ እነኚህ ተጫዋቾች ደግሞ በሲቲ ላይ ገዙ ይችላሉ። ምክንያቱም ሲቲ ትላንትና ጠይቋል የአዳም ዋርተንን ያው አንሸጥም ተብሏል። የበርንማውዙ አሌክስ ስኮትም ተመሳይ ነው። 80 ሚሊዮን ፓውንድ በታች አንሸጥም ተብሏል። ቼልሲ ሁኔታዎችን እየተከታተለ ነው፣ ግን እንደሚለቃቸው ተጫዋቾች እንደዚሁ የሚወሰን ይሆናል። በቼልሲ ኮንትራትን ከማራዘም ጋር በተያዘ ውድ ቤተሰቦቻችን በዋነኝነት የሌቪ ኮልዊል እና የኤስታቪዮ
ኮንትራቶች ሊራዘሙ የሚችሉበት በጣም ሰፊ እድል አለ እየተባለ ነው። ክለቡ መልቀቅ ያለባቸውን አሰናብቶ ከጨረሰ በኋላ በቀጣይነት ደግሞ በቡድኑ ረጅም ጊዜ መቆየት አለባቸው ተብሎ የታመኑ ተጫዋቾችን ኮንትራት የመስጠት ሂደት ይቀጥላል። ከሰሞኑ የቡድኑ አስደናቂው 9 ቁጥር አጥቂ ዦዋ ፔድሮ ተጨማሪ ዓመት ኮንትራትን በክለቡ መፈረሙ የሚዘነጋ አይደለም። እስከ 32 በላይ የሚያቆየውን ኮንትራት ነው በዚህ ሳምንት የፈረመውና ቀጣይ ደግሞ እንደ ኤስታቪዮ እና ሌቪ ኮልዌል ያሉ ተጫዋቾች በቡድኑ እንደዚሁ የሚጠበቁ ይሆናል። ኤስታቪዮ ዘንድሮ በዣቪ አሎንሶ ቡድን ውስጥም በጣም ትልቅ ሚና እንደዚሁ ይኖረዋል ተብሎ የሚጠበቅም ተጫዋች ነው። በሰማዮቹ በኩል ዣቪ አሎንሶ ኮል ፓልመር ፍጹም የተለየ ተጫዋች ነው። እናም እሱ የቼልሲ የምንጊዜም ምርጡ ተጫዋች መሆን ከፈለገ ልክ እንደ ሌሎች ሌጀንዶች ሁሉ ምርጥ ጊዜን ማሳለፍ ይጠበቅበታል። ምርጥ ታለንት፣ ምርጥ ብቃት እንዳለው አውቃለሁኝ። አሁን የእሱ ትክክለኛ ጊዜ ነው ራሱን የሚያሳይበት። በዚህ ቡድን ውስጥ ልዩነት መፍጠር መቻል አለበትና በእርግጠኝነት የቼልሲ ሌጀንድ መሆን ይችላል ኮል ፓልመር እና ከሱ በጣም ትልቅ ነገር እጠብቃለሁ እያሉ ይገኛሉ የቼልሲው አለቃ ዣቪ አሎንሶ። ዣቪ አሎንሶ ማነው ፍጹም ቅጣት ምት የቡድናቸውን የሚመታው ተብለው ተጠይቀው ነበረ። ሰኞ ጨዋታ አላቸው። የፕሪሚየር ሊግ የመክፈቻ ጨዋታ ለቼልሲ ሰኞ ነው በክራቨን ኮቴጅ ከፉላም ጋር። ሰኞ ፍጹም ቅጣት ምት የምናገኝ ከሆነ ማን እንደሆነ ታዩታላችሁ። አሁን ለጊዜው ለሚዲያ ይፋ አላደርግም ሲሉ ተደምጠዋል የቼልሲው አለቃ ዣቪ አሎንሶ። ከቼልሲ ከሚወጡ ተጫዋቾች ጋር በተያያዘ ሊድስ ዩናይትዶች እና ኖቲንግሃም ፎረስቶች አሁን ላይ ሁለቱም የሊያም ዴላፕን ዝውውር ለመጨረስ እየሰሩ ይገኛሉ። ሊግባቡ ግን አልቻሉም ከሻጭ ክለብ ቼልሲ ጋር። ቼልሲ እስከ 50 ሚሊዮን ፓውንድ ይፈልጋል። ከስብስቡ የቀነሰውን ተጫዋች 9 ቁጥር መለያን የነጠቀውን ተጫዋች ላይ እስከ 50 ሚሊዮን ፓውንድ በላይ ይፈልጋል በዝውውር መስኮቱ ላይ ማለት ነው። ክለቦቹ ግን ሞር የውሰት ጥያቄን ይዘው መጥተዋል። ኮሞ ፈላጊ ነበር፣ ግን ተጫዋቹ በፕሪሚየር ሊግ መቆየትን ቀድሚያ ሰጥቷል። በኒኮላስ ጃክሰን በኩል ትላንትና የሰማነው አንድ ትልቅ ዜና የአትሌቲኮ ማድሪድ ሰዎች እንግሊዝ ናቸውና ምናልባት እንደ ማቴዎ አልመን ያለ የኒኮላስ ጃክሰን ዝውውር ለመጨረስ ለንደን ተገኝቷል የአትሌቲኮ ማድሪድ ሰው እየተባለ ነበረ። በአትሌቲኮ ማድሪድ በኩል ይህን ዝውውር ለመጨረስ ግን ስራ ይሰራሉ ተብሎ የሚጠበቀው የጃክሰንን የዩሊያን አልቫሬስ ስንብት እውን የሚሆነ ከሆነ ብቻ ነው። ጉዳዩን እየተከታተል ነው። ግን በርካታ ተሰናባች ከቼልሲ እየተጠበቀ እንደሆነ ይታወቃል። አጥቂዎቹ ሊያም ዴላፕ እና ጃክሰን ምናልባት በዚህ ሳምንት ስንብታቸውን በትልቁ ከቼልሲ ቤት እንሰማለን። ሊቨርፑል ኤንድሪክን የመግዛት ፍላጎት አለው፣ አሊያም ደግሞ በውሰት የማምጣት ፍላጎት አለው። ከባርሴሎና እንደ ሮናልድ አራሆን ያለ ተጫዋች አምጥቶታል። በእርግጥ ጉዳዩ አዲስ አይደለም፣ ግን ሰሞንኛ ሁኔታ በጣም ትኩረት ሰጥቶ እየሰራ ይገኛል ሊቨርፑል በዝውውር መስኮቱ ላይ በተለይም ኮከቦችን ሌጀንዶችን እነሳላን የመተካት ስራ ላይ በስፋት እየተንቀሳቀሰ ነው። የመጫወት ዕድል በቤርናቢዮ አለማግኘቱ ለሊቨርፑል እንደ ጥሩ አጋጣሚ ነበር ይህን ተጫዋች ወደ ቡድኑ ለማምጣት። እስካሁን ባለ ሂደት ብራዚላዊ ተጫዋች በሪያል ማድሪድ በመቆየት ለቦታው መፋለምን ቅድሚያ ሰጥቷል። ሊቨርፑሎች ደግሞ የመጫወቻ ደቂቃን ዋስትና ለተጫዋቹ የማቅረብ ፍላጎት አላቸው ተብሏል። የአንዶሜንዲ መምጣት ምንም ጥርጥር የለውም ይህን ተጫዋች በቡድኑ ያለውን የመጫወቻ ደቂቃ እንደሚቀንስበት። በጆዜ ሞሪኒዮ ስር ደግሞ ቀጣይ ዓመት እቅድ ዋንጫ ነውና ተጫዋቾችን ማሳደግ ላይ ትኩረት ይሰጣሉ ተብሎ አይታሰብም። ሊቨርፑል እስከ መጨረሻው ይሄንን ተጫዋች ወደ ቡድኑ ለማምጣት የሚያደርገውን ጥረት አጠናክሮ ይቀጥላል ተብሎ ይታሰባል። ሪያል ማድሪድ ግን እምብዛም ተጫዋቹን በቡድኑ የማቆየት አስገዳጅ ሁኔታን እንዳላስቀመጠ ይታወቃል። ሚንታ ጉዳት ላይ እንዳለ ይታወቃል። ትላንትና ሊቨርፑል ለብራይተን ይፋ ጥያቄ ያቀረበበት ምናልባት ለሁለት ወር ሜዳ ላይ ላይኖር ይችላል፣ ግን ይህን ተጫዋች ማምጣት ሳላን ለመተካት እንደ ሁነኛ ሚና ተቆጥሯል። አማራጭ ማጣት ወይንስ ትክክለኛው አማራጭ ነው ብላችሁ ታስባላችሁ ወይ? የቃል ስፖርት ዩቲዩብ ቻናል የሊቨርፑል ቤተሰቦቻችን መልካታችሁን አጋሩን። ሊቨርፑል እና ብራይተን መካከል የሚደረገው ድርድር አሁንም ቀጥሏል። ያው በዝውውር ሂሳብ አልተግባቡም። ያቀረቡት ገንዘብ እስከ 50 ሚሊዮን ዩሮ አካባቢ ነው። ከዛ በላይ ይፈልጋሉ ብራይተኖች። ሊቨርፑል በክንፍ ቦታ ላይ ያሉትን አማራጮች ሁሉ እየተመለከተ ነው። የብራድሊ ባርኮላ እና የምባዬ ዝውውር አልተቋረጠም። ድርድሮቹ ቀጥለዋል። እድገት አላሳየም በሚል ነው ሊያዝ የሚችለው። ጉዳዮቹን እየተከታተል ነው። አሁናዊ ጉዳይ ግን ያንኩቡ ሚንታን ከብራይተን ማምጣት የሚለው ነው። በማንቸስተር ዩናይትድ በኩል በዝውውሩ መስኮቱ ላይ አንዳንድ ስራዎችን እየሰሩ ነው። ምናልባት የካርሎስ ባሌባ ወደ ዩናይትድ ለመምጣት መንገድ ላይ መሆን የኮቢ ማይኖ ቀጣይ ውድድር ዓመት ቋሚነትን ጥያቄ ውስጥ አይከትም ወይ? የበርካቶች ጥያቄ ነው። ከእግር ኳስ ተንታኞች ጀረሚ ክሮስ ሀሳቡን ያጋራል።
ኮቢ ሜይኖ በማንቸስተር ዩናይትድ በቀጣይ ውድድር ዓመት ሁሉም ጨዋታ ቋሚ ሆኖ መጫወቱን ካሪክ አላረጋገጠም ወይም አልተማመነበትም ይላል። ምክንያቱም ኮቢ ሜይኖ በ2026 ቋሚ ሆኖ በርካታ ጨዋታዎችን ጀምሯል። ያም የእግር ኳስ ሕይወቱን ዳግም እንዲጀምር አድርጎታል፣ ለእንግሊዝም እንዲጠራ አድርጎታል። ነገር ግን አሰልጣኙ ብዙ እምነት የጣሉበት አይመስለኝም ብሏል። ለዚህም ነው ካርሎስ ባሌባ ላይ ትኩረት ያደረጉት እያለ ይገኛል። በእርግጥ ማንቸስተር ዩናይትድ ቀጣይ ውድድር ዓመት በርካታ ጨዋታዎች ያሉበት ሮቴሽን ያስፈልገዋል። የአውሮፓ ሻምፒዮንስ ሊግን ጨዋታ ጨምሮ የስኳድ ዴብዙን መስፋት ብዙም የሚጠላ ነገር አይደለም። ማንቸስተር ዩናይትድ ካርሎስ ባሌባን ከብራይተን ኤንድ ሆቭ አልቢዮን ለማምጣት እስከ 70 ሚሊዮን ፓውንድ መክፈል ይጠበቅበታል። ዩናይትድ 60 ሚሊዮን ፓውንድ ሲደመር ቦነስ 5 ሚሊዮን ፓውንድ አቅርቦ በሂሳቡ ላይ እየተደረገ ያለው ድርድር በብራይተን በኩል እስከ 70 ሚሊዮን ፓውንድ ይፈለግበታል። ድርድሩ ዛሬም ይቀጥላል ተብሎ ይጠበቃል። የማንቸስተር ዩናይትድ ዋና አሰልጣኝ ማይክል ካሪክ ዓመቱን ለመጀመር በጣም ጓጉቻለሁ እያሉ ይገኛሉ። ያለፈው ዓመት ውጤት በራስ መተማመን እንደጨመረላቸው የገለጹት ማይክል ካሪክ አዲስ ዓመት እንደሆነም እናውቃለን፣ ለዛም ዝግጁ ነን ሲሉ ተደምጠዋል። አክሎም ትልቅ ነገር የመሳካት አቅም ያለን፣ ፕሪሚየር ሊጉን ማሸነፍ አንችልም ልልም አልችልም ሲሉ ተደምጠዋል። ስለ ሃል ሲቲ ጨዋታ ያነሱት ማይክል ካሪክ ሰዎች እንደሚሉት በፍጹም ቀላል ጨዋታም አይሆንም ሲሉ ተደምጠዋል። አዲስ ያደገ ቡድን በሜዳው መግጠም በጣም አስቸጋሪ ነው። ካለይ ልምድ አንጻር ቅዳሜ ምን እንደሚጠብቀን እረዳለሁ ብሏል። ማንቸስተር ዩናይትድ የፕሪሚየር ሊጉን የመክፈቻ ጨዋታ ነገ 8 ሰዓት ከ30 ጋር ከሃል ሲቲ ጋር እንደሚያከናውን ይታወቃል። ማይክል ካሪክ ሌሎችም ያነሷቸው ነጥቦች አሉ። ለአብነት ያክል እሳቸው ካነሷቸው ነጥቦች ውስጥ በራሽፈርድ ጉዳይ ላይ ነው። ራሽፈርድ በጥሩ ብቃት ላይ ይገኛል፣ በሁኔታውም ደስተኛ ነው፣ በጣም ቀልጣፋ ሆኖ እያየ ነው እንገኛለን ሲሉ ተደምጧል። ፊት መስመር ላይ ወይም በ9 ቁጥር መጫወት ይችላል፣ ቀደም ሲልም አድርጎታል ያሉት እሳቸው የግድ የሚመርጠው ያ ቦታ ነው ባልልም፣ ነገር ግን በ9 ቁጥር መጫወት ይችላል እያሉ ነው። ስለዚህ እነ ብሪያን ቡሙ ሐሰተኛ 9 ቁጥርን የሚያግዛቸው ሰው እንደመጣም እየጠቆሙ ነው ማይክል ካሪክ። ስለዚህ ራሽፈርድ ሞር ማቲያስ ኩኛን የግራ ክንፍ አጥቂ አድርገው ሲያጫውቱት እንደ ራሽፈርድ ያለ ተጫዋች ደግሞ 9 ቁጥር ሆኖ ልንመለከተው እንችላለን። በማንቸስተር ዩናይትድ ሁሉም በሚባል ደረጃ በጥቂቱ በተለያዩ ሚናዎች ተጠቅመንባቸዋል። እናም ራሽፈርድም 9 ቁጥር ላይ ለእኛ አማራጭ ይሆናል እያሉ ነው ማይክል ካሪክ። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን መልከታችሁን ላኩልን። የማንቸስተር ዩናይትድ አጥቂ ቤንያሚን ሼሽኮ በሃል ሲቲ ጨዋታ ሊመለስ እንደሚችልም አሰልጣኝ ማይክል ካሪክ አረጋግጠዋል። ቤንያሚን ሼሽኮና ካርል ዳሮ በጨዋታው ስብስብ ሊካተቱ እንደሚችሉ ነው እሳቸው ያረጋገጡት። ቤንያሚን ሼሽኮ በጉዳት ምክንያት በቅድመ ውድድር ጨዋታ እንዳልተሳተፈ ግን የሚታወቅ ነው። በሌላ በኩል ሜሰን ማውንት በጨዋታው መድረሱ አጠራጣሪ ብለውታል። ዩናይትድ ደጋፊዎች እንኳን ብዙም ሰርፕራይዝ ይሆናሉ ተብሎ አይታሰበም። ሜሰን ማውንትን ማየት ይሻሉ፣ ይወዳሉ፣ በብቃቱ እርግጠኛ ናቸው። ግን ሁሌ እንደማይኖር የዩናይትድ ደጋፊ ባለፉት ጥቂት ዓመታት ተመልክቷልና ሜሰን ማውንት አጠራጣሪ ነው መባሉ ለዩናይትድያን እንግዳ ዜና አይሆንም። የማል ተከላካዩ ማቲያስ ዴላይት ግን አሁንም ከጨዋታ ውጭ እንደሆነ እሳቸው አረጋግጠዋል። ማርከስ ራሽፎርድ በጥሩ ቁመና ላይ ነው፣ ለጨዋታ ዝግጁ ነው ያሉት እሳቸው ምናልባት 9 ቁጥር ላይ ማየት ዕድላችን ግን ከፍ ያለ እንደሆነም አያይዘው ጠቁመዋል። ማይክል ካሪክ የማንቸስተር ዩናይትድ የግራ የመስመር ተከላካይንም ጉዳይ ተጠይቀው ነበረ። ቡድኑን ለማጠናከር እየሰራን ነው ያሉት ማይክል ካሪክ በእርግጥም አዎ ስራዎችን እየሰራ ነው፣ ሁኔታዎች በአግባቡ በመጠቀም ነገሮችን ለማሻሻልና ወደፊት ለመራመድ የሚያስችለንን ዝውውር ሁሉ እየፈጸምን ነው ብለዋል። የዝውውር መስኮቱን ስንጀምር ከነበርንበት ይልቅ ጠንካራ ሆነን ለማጠናቀቅ እድሎችን በአግባቡም ለመጠቀም በሚገባ እየሰራን ነው በዝውውር መስኮቱ ላይ ይላሉ ማይክል ካሪክ። እስካሁን ባለው ሁኔታም በጥሩ መንገድ ላይ ነን ብዬ አስባለሁ ብለዋል ማይክል ካሪክ። ስለዚህ ለዩናይትድ የግራ መስመር ተከላካይ ቦታ ላይ ተጫዋች እናመጣለን ሲሉም ተደምጠዋል። ከዛ ውጭ ማንቸስተር ዩናይትድ በመሃል ተከላካይነትና በግራ ቦታ ላይ መጫወት የሚችለውን አሌሃንድሮ ባልዴንም በዝርዝር ውስጥ አካቶ ትላንትና ኮኪሉ ጋር ድርድር አድርጓል። ኮኪሉ ጋር በነበረው ድርድር ጥሩ የሚባል ድርድር ያደረገው ማንቸስተር ዩናይትድ በባርሴሎና መቆየቱ በባርሴሎና ፍላጎት ላይ ተመረኮዘውን አሌሃንድሮ ባልዴን ጉዳይ ግን ዩናይትድ ሌላ በትኩረት ሰጥቶ እየተመለከተው ያለ ጉዳይ እንደሆነ የሚዘነጋ አይደለም። ማንቸስተር ዩናይትድ ቅዳሜ ምሳ ሰዓት 8 ሰዓት ከ30 ሲል ከሃል ሲቲ ጋር ጨዋታውን ያደርጋል።
ቡድኑ ለዛ ዝግጁ ነው እያሉ ነው ማይክል ካሪክ። በዩናይትድ በኩል ግን ምን አይነት አቀራረብን ይዘው ሊመጡ ይችላሉ የሚለው በትልቁ ይጠበቃል። በማንቸስተር ዩናይትድ በኩል በግብ ጠባቂነት ያው ሴላመንስ 100% የተረጋገጠ ነው። የመሃል ተከላካዮች እርግጠኛ መኮን አልተቻለም። ምናልባት ከጉዳት ጋር በተያያዘ ሌሳንድሮ ማርቲኔዝ በጣም አጠራጣሪ ነው። በመሃል ተከላካይ ቦታ ላይ ግን ሞር ነሌን የሮ ማጓየር በትልቁ የሚጠበቁ ተጫዋቾች ናቸው። ቀኝ ተመላላሽ ላይ ዲያጎ ዳሎ በትልቁ ይጠበቃል። ግራው ላይ ሉክሾ ይጠበቃል። መሃል ሜዳ ክፍሉ ላይ በማንቸስተር ዩናይትድ በኩል ብሩኖ 100% እድሉን ያገኛል ተብሎ ይታሰባል። ሌላው ዩሪ ቴሌማንስ እና ኮቢ ሜኖን ሊያስጀምሩ የሚችሉበት በጣም ሰፊ እድል አለ። ፊት መስመሩ ላይ ብራያን ቡሙ 9 ቁጥር፣ ማቲያስ ኩኛ አሊያም ፓትሪክ ዶርጉ እነኚህ ተጫዋቾችና አማድ ያለው አንዳቸው አራፊ ሆነው በቋሚነት ጨዋታውን ይጀምራሉ ተብሎ በዩናይትድ በኩል ይጠበቃል። አርሰናል በዝውውር መስኮቱ ላይ ዩሊያን አልቫሬዝን የሚያገኝበት ትክክለኛ እድል ተፈጥሯል። በነገራችን ላይ ትላንትና ውድ ቤተሰቦቻችን አትሌቲኮ ማድሪድ ደጋፊዎች ያደረጉት ነገር ዩሊያን አልቫሬዝን የሚገፋ ነው። አትሌቲኮች ደግሞ ቡድኑ ደግሞ ለባርሴሎና መሸጥ አልፈለገም። ዩሊያን አልቫሬዝ አሁን ተገፍቷል በዋና በደጋፊዎች ያውም በሜትሮፖሊታኖ ስቴዲየም። ተጫዋቹ ይህንን አጋጣሚ ተጠቅመው እንግዲህ አርሰናልን ይቀላቀላል የሚል መረጃ ወጥቶ ነበረ። እስካሁን ባለ ሂደት ዩሊያን አልቫሬዝ አርሰናልን ለመቀላቀል ፍላጎት አላሳየም። አሁንም ተጫዋቹ ብቸኛ ፍላጎቱ ባርሴሎናን የመቀላቀል ነው። አርሰናል ግን አሁን እድሉ ተመቻችቶለታል፣ ምንም ጥያቄ የለውም። ተጫዋቹን ማሳመን ብቻ ይጠበቅበታል። ሞንዶ ዲፖርቲቮም አርሰናል ዩሊያን አልቫሬዝን እስካሳመነ ድረስ አሁን በአትሌቲኮ ማድሪድ እየተገፋ ነውና በደጋፊዎቹ ዘንድ እንዴት ይጫወታል የሚል ጥያቄን አንስቶ አርሰናል እድሉ ያለው ገፍቶ የሚሄድ ከሆነ እያለ ነው። ተጫዋቹን ማሳመን ግን የአርሰናል ትልቁ የቤት ስራ ይሆናል ተብሎ ይጠበቃል። በዩቬንቱስ በኩል ኬነን ያልዲዝን ለመሸጥ አሁንም ፈቃደኛ እንዳልሆኑ ይፋ አድርገዋል። አርሰናል 100 ሚሊዮን ዩሮ ለማቅረብም ዝግጁ ነው በነገራችን ላይ በዚህ ዝውውር ጉዳይ ላይ። ነገር ግን እስካሁን ባሉ መደበኛ ውይይቶች ዩቬንቱስ ተጫዋቹን መሸጥ አለመፈለግን ነው በተደጋጋሚ እየነገሯቸው የሚገኙት። ምናልባት ትልቁ ጥያቄ ገንዘቡን ይዘው በይፋ ሲቀርቡ ምናልባት ሌሎች የተጫዋች አማራጮችን ሲያካትቱበትስ አርሰናል የሚለው በትልቁ ይጠበቃል። ሚኬል አርቴታ በክርስቶስ ዞሊስ ብቻ ተማምነው በአዲሱ ፈራሚያቸው አመቱን ሊጀምሩ ይችላሉ፣ ግን ላይጨርሱ ይችላሉ እና በዛ ቦታ ላይ በጣም የተሻለ ከማርቲኔሊ በጣም የተሻለ ጥራት ያለው ተጫዋች ለማምጣት እየጣሩ ነው። በእርግጥ አርሰናል ቤት የኬነን ያልዲዝን ዝውውር ይፋይ ጥያቄ አቅርበው ድርድር ውስጥ ለመግባት የቸገረው ነገር አሁንም ጋብሪኤል ማርቲኔሊ ክለቡን ሊለቅ አልቻለም። ጋብሪኤል ማርቲኔሊ እያለ ደግሞ ሌላ ተጫዋች ማምጣት በአርሰናል በኩል የተያዘ እቅድ እንዳልሆነ ይታወቃል። ሚኬል አርቴታ ማርቲን ዙቤሜንዲን ታቆዩታላቸው ተብሎ ተጠይቆ ነበረ። ያለምንም ጥርጥር ባለፈው ውድድር ዘመን ከአርሰናል ምርጦች አንዱ ነውና ያለምንም ጥርጥር ይቆያል እያሉ ይገኛሉ። እሱ ባይኖር ኖሮ የፕሪሚየር ሊግ ዋንጫን አናነሳም ነበር። እናም ከፍተኛ ምስጋና ይገባዋል። በቡድናችን ውስጥ በጣም ጥሩ ስራ ከሰሩ ተጫዋቾች አንዱ ነው ብለዋል። ትላንትና በቃል ስፖርት ዩቲዩብ ቻናል በምሽት ዘገባችን ከሳቸው ጋዜጣዊ መግለጫ ሌዊስ ማይልስ ስኬሊ 100% ክለቡን አይለቅም ብለው ማረጋገጫ መስጠታቸው አይዘነጋም። በተቃራኒው ደግሞ የአርሰናሉ ስራ አስፈጻሚ ማይልስ ስኬሊና ኢታን ዋኔሪን እንደ ገበያው ሁኔታ አይተን ለገበያ እናቀርባቸዋለን ማለታቸው ደግሞ እንደዚሁ የሚዘነጋ አይደለም። በአርሰናል በኩል የአማካኝ ክፍሉ ባለበት ይቀጥላል ብሩኖ ጊማሬሽ ተጨምሮበት ወይንስ ስራ አስፈጻሚው እንዳሉት የሚለቅ ተጫዋች በዝውውር መስኮቱ መጨረሻ ቀን እንሰማለን የሚለው በጊዜ ሂደት ግልጥ የሚል ይሆናል። ሚኬል አርቴታ የገንዘብ ችግር የለብንም ብለዋል። አርሰናል በገቢ በውጤትና በክለብ ዋጋ እጅጉን አድጓል የሚሉት ሚኬል አርቴታ ችግር የለብንም እያሉ ነው። ስለዚህ አዲስ ተጫዋች ለመግዛት መጀመሪያ ተጫዋች መሸጥ የግድ አይደለም፣ ይልቁንስ ክለብ ውስጥ የማይጫወቱ ተጫዋቾችን ሌላ እድል እንዲያገኙ ከመልቀቅ አንጻር እንጂ ገንዘብ ለማግኘት ብለን ተጫዋች እየሸጥን አይደለም ብለዋል። ክለቡ አሁንም በጣም ትልቅ የገንዘብ አቅም ያለው እያሉ ነው ሚኬል አርቴታ። ስለዚህ ከኛ ጋር የሚለቅ ተጫዋች የመጫወቻ ደቂቃ እንዲያገኝና ክለብ ውስጥ እድል ስለማያገኝ እንዲለቅ ከማሰብ እንጂ ለገንዘብ ብለን ሸጠን ገበያው ላይ አንወጣም ብለዋል። ከዛ ውጭ እሳቸው ያው ስም እየጠሩ አላረጋገጡም፣ ግን እነ ኢታን ዋኔሪም ገበያው ላይ እንዳሉ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ካላፊዮሪ የራሱ የሆነ ጉል ባህሪ ያለው ሄንካፔም እንደዚሁ ሁለቱንም እንደ አስፈላጊነቱና እንደ ጥንካሬው እንጠቀማቸዋለን ሲሉ ተደምጠዋል። ምናልባት ግን ካላፊዮሪን ቅድሚያ ሰጥቶ እንደሚያጫውቱት የኮሚቴ ሺልድ ጨዋታ አንዱ ማሳያ ነው። ካላፊዮሪም ሄንካፔ ለቡድኑ የሚሰጡት ግን ጥራት አለ ሲሉ ተደምጠዋል።
ዋይኒ ማርክ ሩኒ ያለምንም ጥርጥር የ2026/27 የፕሪሚየር ሊግ ሲዝን በአርሰናል ድል አድራጊነት ይጠናቀቃል። የቀድሞ ክለቤ ዩናይትድ አራተኛ ይወጣል ብሏል። የማንቸስተር ዩናይትድ ሌጀንድ ዋይኒ ማርክ ሩኒ አርሰናል ፕሪሚየር ሊጉን ለማንሳት አሁንም ተገማሹና ተጠባቂው ቡድን እንደሆነ ያነሳል። ሲቲ ሁለተኛ ሆኖ ያጠናቅቃል። ሊቨርፑል ሶስተኛ ሆኖ የማጠናቀቅ አቅም ያለው፣ ማንቸስተር ዩናይትድ ደግሞ አራተኛ ብሏል። በተለይም የቀድሞ የማንቸስተር ዩናይትድ ኮከብ ዋይኒ ማርክ ሩኒ ክለቦች ከተዘጋጁበት መንገድና ካላቸው ወቅታዊ ጥንካሬ አንጻር ለአርሰናል ቅድሚያ ሰጥቷል። የሚኬል ማርቲያን አርቴታንም ልምድ ያነሷል። በፕሪሚየር ሊጉ ባለፉት ዓመታት ውስጥ ረጅሙን ጊዜ የቆየውና ብቸኛው በፕሪሚየር ሊግ ዋንጫ ያነሳ አሰልጣኝ ሆኖ መገኘቱም ቅድሚያ እንዲሰጠው ያደርጋል እያለ ይገኛል። አርሰናልን የፕሪሚየር ሊግ የመክፈቻ ጨዋታ ዛሬ ምሽት 4 ሰዓት የሚደረግ ይሆናል። ጨዋታው የሚደረገው ደግሞ በሻምፒዮኖቹና ከሻምፒዮንሺፕ በመጡት መካከል ነው። ሻምፒዮኖቹ አርሰናል ኮቨንትሪ ሲቲን በኤምሬት ይፋለማሉ። የኮቨንትሪ ሲቲው አሰልጣኝ ፍራንክ ላምፓርድ ግን በፕሪሚየር ሊግ ታሪካዊ ሰው ነው። የቼልሲ ሌጀንድ ነው። ለፕሪሚየር ሊግ ጨዋታ ብቻ ሳይሆን ለፕሪሚየር ሊግ ዋንጫም ብርቁ ያልሆነ ሰው ነው። ዛሬ ግን የሚከሰተው አሰልጣኝ ሆኖ ነው። ከዚህ በፊትም ቼልሲን ይዞ በፕሪሚየር ሊግ እናውቀዋለን። ምን ደረጃ ላይ እንዳለንና በጨዋታው እንዴት ያለ ፍርሃት መድፈኞቹን ሻምፒዮኖቹን እንደምንፋለም ታያላችሁ እያለ ነው ፍራንክ ላምፓርድ። አርሰናልን እናከብራለን ያለው ላምፓርድ፣ ይህ ማለት ግን በጨዋታው ላይ ኃይለኛ እንሆንም ማለት አይደለም፣ ግን ለአርሰናል ትልቅ ክብር አለን ይላል ፍራንክ ላምፓርድ። በዚህ ውድድር ዘመን አንዳች ነገር ለማሳካት ነው ፕሪሚየር ሊጉ ላይ ያለ ነው ያለው ፍራንክ ላምፓርድ ምን ማድረግ እንደምንችል ምሽት 4 ሰዓት ጠብቁን እያለ ነው። ጨዋታው በኤምሬትስ ምሽት 4 ሰዓት ስለሚጀምር ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ፕሪሚየር ሊጉ ለሁሉም ክለብ በአንድ ቀን ላይ ጀምር ይችላል፣ ግን ኦፊሻሊ ፕሪሚየር ሊጉ ዛሬ ይጀምራል። ለአርሰናልና ለኮቬንትሪ ሲቲም ዛሬ ነው ጅማሬው። ለቀሪው ክለቦች እንደሚጫወቱበት ሰዓትና ቀን ሊወሰን ይችላል። መድፈኞቹ ሻምፒዮኖቹ ግን ዛሬ ዓመታቸውን በድል ወይንስ እንዴት ይጀምሩታል የሚለው በትልቁ ይጠበቃል። አርሰናል በመጨረሾቹ የአቋም መፈተሻ ጨዋታዎች ጨምሮ ማለት ነው 2 ድል 2 ሽንፈት 1 አቻ ባለፉት 5 ጨዋታ የገጠማቸው ናቸው። ኮቬንትሪ ሲቲ በመጨረሻ 5 ጨዋታ ሽንፈት አልገጠመውም። 1 ጨዋታ ብቻ ባቻ ውጤት አጠናቆ 4 ጨዋታ እንደላ አድርጎ ነው ለዚህ ጨዋታ ራሱን ያዘጋጀው። የሁለቱ ክለቦች የመጨረሻ 5 ግንኙነት 5ቱም በአርሰናል ድል አድራጊነት ተጠናቋል። በጣም የቆዩ ሪካርዶች ናቸው። 4-0፣ 6-1፣ 1-2፣ 2-1 በአርሰናል ድል አድራጊነት ተጠናቋል። ዛሬ ምሽት 4 ሰዓት አይኖች ሁሉ ኤምሬትስ ላይ ሆናሉ። ፕሪሚየር ሊጉ ይጀምራል። ሻምፒዮኖቹ ጨዋታቸውን ይጀምራሉ። አርሰናል ከኮቬንትሪ ሲቲ። ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል ላይ ያጋሩን። ወደ ቤተሰቦቻችን አርሰናል ከኮቬንትሪ ሲቲ በፕሪሚየር ሊግ፣ ሪያል ቤትስ ከሪያል ሶሴዳድ በላሊጋ 2ኛ ሳምንት፣ በፍራንስ ሊጋ ኦሎምፒክ ማርሴ ከስትራስቡርግ፣ በጀርመን የዲኤፍቢ ፖካል ጨዋታዎች ናቸው የሚደረጉት። ነገ በጣሊያንም እንዲሁ የሚደረጉ ጨዋታዎች አሉ። ቃል ስፖርት ዩቲዩብ ቻናል አመቱን ከዛሬ እስከ ፍጻሜው ሰላም ያደርሰን ብለን እኛ ደግሞ በታማኝነት መረጆችን ከስር ከስር እያጋራናችሁ አመቱን ከእናንተ ጋር እንደምንዘልቅ ቃል እንገባለን። ቃል ስፖርት ዩቲዩብ ቻናል ውድ ቤተሰቦቻችን እንደ ሁልጊዜው በሀሳብ መስጫ ሳጥናችን ላይ ድጋፋችሁ አይለየን። ሀሳብ አስተያየታችሁን ላኩልን። የጨዋታ ውጤቶችንም ቅድመ ግምታችሁን አጋሩን። እናንተን አድማጭ ተመልካቾቻችንን ተሳታፊ የሚያደርጉ ጥያቄዎችን ግን በዩቲዩብ ገጻችን ላይ እንለጥፋለን። ሁሌም መሳተፍ እንዳይረሳ። ቃል ስፖርት ዩቲዩብ ቻናል የዕለተ አርብ ማለዳ ጥንቅራችን እዚህ ጋር በቃ። ሰናይ ቀን